ሴት ነው ወንድ ልጅስ አቶ ባይዘዌ ብሩኪ እዚህ ጋር አቶ ለሚለው አንዳንድ ላብራራላችሁ ማለት ነው። አንድ ወንድ ልጅ በ20 ዓመቱ አቶ ሊባል ይችላል። በምን የሆነ ማስተሬት ሲኖረው፣ እንደዚሁም ደግሞ ሪሊን ወዶቼ ጀነራል መካኒክ ወላሂ ነው የምላችሁ። እዚህ ጋር ጀነራል መካኒክ ሲመዘገብ ለስራ ጉዳይ ምናምን አቶ ሰመረ ላይክ ፎር ኤግዛምፕል በብራዘሪ ነው እና በዩቲዩብ አይደለም። የሆነ የትምህርት ደረጃ ኃይለኛ ኦቨር ሲኖረው አንድ ወንድ ልጅ አቶ ይባላል። እዚህ ጋር ያላወቃችሁ ወቁ። ለምን እኔም እንደ ብሩኬ ሰርፕራይዝ ይሆን ነበር። ሰው በ20 ዓመቱ በ21 ዓመቱ አቶ ይባላል። መቼ ነው አቶ የሚባለው ነበር። ግን ያው በትምህርት ደረጃ ነው አቶ የሚባለው። ከዛን ወዲያ ግን ወይ ሲያገባ ነው እንጂ ከዛም በኋላ በቃ ወይ ለቃቃ ካልሆነ በስተቀር አቶ አይባልም ማለት ነው። ልጅ ነው ገና። እናንተ ከች ብያለሁ። እንግዲህ ይሄ ነገር ነግሬያቸዋለሁ። መዳም ቤት የደከመኝን እንቅልፍ ፉት እያረኩ ነው የምነሳው። የአርሴናል ነገር አርሴናል ሲሸነፍ በእልሜያቸው ነው የመጣሁት። እንግዲህ እሱ ነው። ሌላው ደግሞ ቴንክ ዩ ቬሪ ማች ብሩኬ የኔን ጥያቄ መልስልኛል። ከእህቶች ጋር የሚያጣላኝ ዘር ለገበሬ አካብዴ ናት፣ ፋራ ናት፣ ገመጨጭ ናት። ለምን ያለ ኒካ የለውም በረካ ብላ ታካብዳለች። እሱን ደግሞ መልሶልኛል። ብሩኬ እኮ አንዳንድ ነገር እኛ ከምንሰጠው አስተያየቶች ነው። ሪሊውን ነው የምነግራችሁ። ያዳምጣሉ እኮ ገባችሁ? እኔ ደግሞ የምናገረው ብልጥ ለሆነች ሴት ትጠቀምበታለች። ሞዛን ያላገባች ፋራ የሆነች ደግሞ እኔን ትሰድበኛለች። እና ብሩኬ ስለ ሽምግልና በማውራቱ ውጭ ሆኜ ነው ታምሬኑን አይቻለሁ። ሼርም አድርጌያለሁ። ካያችሁት በጣም ደስ ብሎኛል። አተ ለድራማም ቢል ደስ ብሎኛል። ይሄ ነገር መነሳት አለበት። ከሽምግልናው ደግሞ የሚቀድም ነገር አለ። እሱም ያለፈበት ይሁን አላውቅም። የኔ ፍቅር የምወድሽ ፍቅሬ ፍቅሬ ጨረቃዬ ምናምን ተትቶ እህቴ ነው የኔ እናት እሱ ተትቶ የኔ ፍቅር ቢባል ኢትስ ግሬት ማለት ነው። ሞርዛን ብሩኬ ይሄንም አስተካክልልኝ። ጥያቄ መልሳል። ኦኬ የኔ አቶ ለመባል በቅቻለሁ። አሁን ልነግርሽ ነው እንዳደነግጪ ምንም እንዳትሽ። ምክንያቱም ብደነግጪ የማያገባኝ እዚህ ጠልፌ ቁጭ ያደረግኩሽ። ደወለን እንጠብቃለን። እንግዲህ እነጋሽዬ ባይዘዌ በመሀላችን ማንም እንዳይገባ። ይህን ነገር እኮ ስልክ አሁን ለምሳሌ እኛ ዱባ የሆነ ችግር አለብን። ምንድነው ችግራችን ከተባለ ሀይሚና ብሩክ እንወዳቸዋለን። ለወደፊት ትልቅ ነገር ነው የምናስበው። ሪሊውን የህዝብ ልጆች ናቸው። ገባችሁ? ለመሰላችሁ ሞርዛን ሁሉ ነገራቸው ፐብሊክ ነው። ብዙዎቻችን አሁን ከ180% ሚዲያ ተጠቃሚ ያለውን ነው። ስለ ሽምግልና ስለ ሰርግ ሳናደርገው እንደዚህ ዲስከስ አናደርግም። ሀይሚና ብሩክ ግን የሚዲያ ሰው ናቸው። እኛም ደግሞ አስተያየት እንድንሰጣቸው ነው። አስተያየት ማለት ውዶች ሁሌ ብራቦ አይደለም። እኔ አሁን ለምሳሌ ከስድብ ውጭ ጥፋቴን ሲነግሩኝ አይ አም ቬሪ ሃፒ። ይሄ ነገር አለብኝ ለካ። ገባችሁ? ሁሌ ራይትማ እኔ አይመቸኝም። በትምህርቱ ራሱ ሁሌ ራይት ነው ጉድ። አይ አም ሶሪ ድምፄሳ ይቅርታ። እና ሌላው ደግሞ ምንድን ነው በውስጥ ማለት ነው ዱባ የሆነ ችግር አለብን ያልኳችሁ ምንድን ነው ዛሬ ላይ ሀይሚና ብሩኬ ሰላም ናቸው። ስልክ ያነሳሉ። አኪድ በውስጥ ምንድን ነው ማውራት ያለባችሁ? አሁን እቺ ኤርሜላ ኬት መጣችብኝ። እንትን እያለች ነው አብሳላት ሜንሽን አድርጋ ለብሩኬ ሜንሽን ከተደረገ ወደ ሜንሽን ወደ ብሩኬ ሙዚቃ እየዘፈነች ነው። እንደዚሁም ደግሞ እዩ እንደዚሁም በቃ የሚመጡ ሴቶች የሚመጡት ለምንድን ነው? ለስራ ነው። ስለዚህ ሀይሚና ብሩኬ እስከሚጣመሩ ትክክለኛ ሪሊዮ ማለት ነው እንደዚህ አይነት ድራማ አትስሩ ብላችሁ ምከሯቸው። ህዝብም ይሸሻቸዋል። ሁለተኛ ደግሞ ህዝብ አይደለም የእነሱን ህይወት የሚኖረው የእነሱን ህይወት የሚኖሩት ሀይሚና ብሩኬ ነው። ጥሩ ነገር ቢያገኙ ለራሳቸው ነው፣ መች ለኛ ሪሊዮ ነው አንዳንዴ። ስለዚህ በደንብ አድርጋችሁ ምከሯቸው በውስጥ በቃ
አብሳላት የምትመጣው እዩ የምትመጣው ለምንድን ነው? እነሱን ለማጣላት ነው። እኛ ኦዲየንስ እኮ ውዶቼ እኛ እንኳን እናጣላቸው ለምን በሉ አሁን ሀይሚና በብሩኬ በፍቅር ሲመጡ መሳደብ የለም ፎርዋት ምን አረጉን? ብሩክም የሆነ ሰዓት ላይ ዘርዬ ሀይሚዬ ነው ወንድምሽ ልድሪ ነው ምናምን የምትሉኝም ነገር ነበር። ዛሬ ላይ እየተናገር ነው አንናገርም። ለምን? በፍቅር ስለመጣ ማለት ነው። በፍቅር መጥቶ የምንናገር ከሆነ እኛማ ምቀኛንም ማለት ነው። ገባችሁ? ስለዚህ ብሩኬ ምንድነው በህይወታችን የሚመጡ ሰዎች ከሀይሚና ከብሩኬ ህይወት በጣም ግሽ የሚኖር አለ፣ በጸዳ ሁኔታ ማለት ነው። በግድ ካልወለድሽልኝ በግድ ካላገባዎች ብሎ ማለት ነው። የሀይሚና የብሩኬ ህይወትም ይሄን ያክል የሚካበድ አይደለም። ሪሊዮን ነው የምነግራችሁ። ይሄ ህዝብን ያስጨነቀ ህዝብን ያስጨረሰ እኔማ መች ተጋብተው መች ተጠቅልለው የሚለው ነገር በቃ ቤት ውስጥ መግባት ስትጀምር የሆነ ሞራል እየተነካ ነው፣ እንደ ሴትነት ማለት ነው። ሀይሚ ብቻ ስለሆነች አይደለችም። ሪሊው ነው። እኔ ከብዙ ሪያል ልጆች ጋር ርቅ ያለው እኔ ምን አገባኝ ብዬ ማለት ነው። ምን አገባኝ ለምን ገደል አይገቡም ብዬ ረቢ ነው የምላችሁ። እኔ ጓደኞቼ እናንተ ናችሁ በኮሜንታተር በቃ ሴት ልጅ መሆን ያለባትን ነገር እኔ ማምንበት ነገር ስለሆነ ነው። ገባችሁ? እና ምንላችሁ ፈልጌ ነው ብሩኬ ማድረግ ያለበት ምንድን ነው? እንደዚህ አይነት ድራማ እንዳይጀምር መምከር። ሁለተኛ ነገር ደግሞ ሀብሳላትም እዩም ማንም ሰው ሁሉም ሰው ምንድነው ለጥቅሙ ነው የሀይሚና የብሩክን ህይወት የሚቆጣጠርና የሚያስብላቸው ከእነሱ ይልቅ እኛ ነን። ገባችሁ? ከእነሱ ይልቅ እኛ ነን። ከሀብሳላት ከእዩ ብሩኬ ከሚያመጣቸው ሴቶች ይልቅ። ሴት ማለት ደግሞ ቅናተኛ ናት። ሴት ማለት ምቀኛ ነው። ገባችሁ? ስለዚህ ብሩኬ ዛሬም የዋህነት እንዳያጠቃው። የዋህነት ማለት ምንድን ነው? ቻናሉን እያሰበ ኦዲየንሶቹን እንዳያጣ አይታችኋል። ቲክቶክ ላይ ገብቶ ከዚህ በፊት እንደዚሁም ሀይሚትዬ ከምን በላይ እንትን እንዳያስከፋት ይህን ነገር ምከሩት። እናንተ በውስጥ ምከሩት፣ ከምር ምከሩት። በቃ ለምን ብሩክና ሀይሚ ይጋባሉ፣ ግን እኚህ አሁን ተነስቶባቸዋል። እና ሀብሳላትም ጣማቸዋ ይህን ዶላር። እንደዚሁም ደግሞ እዩን ይጠንቀቅ። በቃ ከዚህ ነገር ጽድት ትበሉ። ሀብቴ ነገሮች ሽማግሌዎቹን ሰብስበ ጋቢ እስካሁን አባብያታለሁ። ከዚህ በኋላ ሽማግሌዎች ሀይሚትዬ የኛ የውሃ ናት እኮ ውዶች፣ ፍቃድ ሳትጠይቅ ሀይሚትዬ እየተዋወቅን እንተያነቅ ባይዘዌ ይቅር ሀይሚትዬ ስለሆነች ይቅር ማለት ነው። ደግሞ ቲክቶክ ላይ ተነስቶባቸዋል ወንዶቹ ሳይቀር ከምር ወንዶቹ ሳይቀር ስለ ሀይሚ አስተያየት ይሰጣሉ። እንዴ ባለፈው እኛ ምን እናርግ እያሉ ማለት ነው። እና ሀይሚትዬ ተይ እስቲ ፍቃድ ሳትጠይቅ አይባላል እንዴ? ተይ እስቲ ዘርዬ ደግሞ እንዴ ይቅርብኝ፣ ይሄ ደግሞ አላባራም። የሀይሚትዬ ነገርማ ኔቨርስ አላብራራም ማለት ነው። መላክማ ግዴታው ነው። ባይዘው በቃ እኔ ደስ ብሎኛል ከምር ውዶቼ። ግን ብሩኬ እንደዚህ አይነት ድራማ ባሰራ ኢትዝ ግሬት ማለት ነው፣ ቢቻል ማለት ነው። ይሄ ቬሎ እያደረጉ ለመሰላችሁ በቃ ሽማግሌ ሊገባ ሳምንት ሲቀሩ ቢሆን ኢትዝ ግሬት። አይዋ ፋሲካ ደረሰ እያለ ነበር። እኔማ ፋሲካና ዳግማ ትንሣኤን ነው የምጠብቀው ከምር። እና ያው እንግዲህ አላሳካላችሁ እንግዲህ። ወይኔ እናቴ ምጦ ነብን እኮ የእናንተ ነገር ነው ጠብቀው። ተቀብለውናል ወይ አልተቀበሉንም ካሉ እንግዲህ እገታዬን እቀጥለዋለሁ። ሽምግልናዋን ተቀብለናል ካሉ ከመጠጥ ዛሬውኑ ነው ከዚህ ቤት ማስወጣሽ። ፓሪስ ላይ ነው ማደምቀው። ፓሪስ እንግዲህ ኢንሻአላህ ሀሳብና ምኞታችሁን ያሳካላችሁ። ሞርዛን ደግሞ ጥንዶች ናችሁ፣ የምታምሩ ጥንዶች ናችሁ። እዚህ ጋር ውዶቼ እኔ ነግሬያቸዋለሁ። ሁሉ የምለፈልፍበት ምንም አይነት ሪዝን የለም። ሀይሚና ብሩኬ ልጆች ናቸው ለምትሉኝ ልጆች አይደሉም። ሬዲዮን ነው ልጆች አይደሉም። በእድሜ ብቻ ሳይሆን 17 ዓመት ሆኖ ወንድና ሴት እንደዚህ አይነት ሪሌሽን እያሳዩ ልጅ የሚባልበት ምንም አይነት ምክንያት የለም። ሴት ልጅ ደግሞ አሁን ሀይሚትዬ አንድ ልጅ ብትወልድ ራሱ ማንከባከብ ትችላለች የሚባለው ነገር የለም። ቲክቶክ ላይ ታችኋል። የሀይሚ እኩያ ናት። 3 ልጅ ወለድኩ ስትል እኔ ራሴ ድሪም ነው የሚመስለኝ። ለምን ሀይሚትዬ ደግሞ ትችልበታለች። እያያችሁ ነው። ምግብ ስታበስል አንድ ላይ ኖረው አይታችኋል። እኛ ሴቶች ለትዳር ሬዲ ነን። ሞርዛን ሀይሚትዬ ማይስዊት ማለት ነው። እና እዚህ ጋር ልጅ ምናምን የሚባል ነገር የለም።
ገባችሁ? እሱን ደግሞ ምለው ለምንድን ነው እንደነገርኳችሁ ብሩኬ ቤት ባትገባ ሀይሚቲ ገና ናት። ጊዜዋን ደግሞ ሉዝ አታድርግ። ሌላው ደግሞ መማር መስት ኢምፖርታንት ለልጆች ማዘር እስከ ስንት ተምረሻል? እንግዲህ በእነ ሀይሚዬ ኤጅ ምንም አይነት ነገር ያልተመረቀች ሴት እኔ በጣም ነው ውስጥ የሚነካው። ስለዚህ በሆነ በቃ ዲፓርትመንት ፋርማሲስት የግል መክፈት ይቻላል። ብዙ ነገር ምድር የማደርገው ወላሂ አሁን የአክስቴ ልጆች ዋው 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 በቃ የሆኑ ቁልጥልጥልጥ ያሉ ናቸው፣ ግን በጣም ጀንትል ወላሂ። አሁን ፈተናውንም አልፈው ያኔ ፈተና የሚያልፉት አለ አይደል? ስራ የሚገቡበትም ማለት ነው። ኢንጆይ እያደረጉ ነው ወላሂ። በቃ ብታያቸው አሁን እቺ ትምህርት ምናምን በቃ ዝንጥ ያሉ ናቸው፣ ዝንጥ ማለት ነው። ግን በቃ በትምህርት ዋው ፋርማሲስት፣ ነርሲንግ ላይክ ደስ ይላሉ። በሀይሚ ኤጅ ማለት ነው። እንደዛ ብታደርግ ኢትዝ ግሬት። እሱንም እያደረጉ አይደለም። እኛ አስተያየት ነው የምንሰጠው። ሀይሚ ብትማር ለራሷ ነው። ሀይሚና ብሩኬ አንድ ላይ ተጋብተው ጥሩ ፍቅር ቢሰሩ ለራሳቸው ነው። ግን አስተያየት ነው የምንሰጠው ይሄ ነገር ማለት ነው። ሌላው ደግሞ ብሩክና ሀይሚዬ አንድ ቤት ባይኖሩ ተረጋግታ በፕሮግራም እሷም 25 ዓመት ብሩክም ደግሞ ሲያድግ ያ ሁሉ ህፃን ስለምል ሲያድግ ችግር የለውም ነው የምለው። ተረጋግተው ግን አንድ ሴት እቤቱ ከገባች አላስ እዚህ እንደዚህ አይነት ድራማ እኔ አልደግፍም። አንድ ሴትና ወንድ እንደ ዶር የሚኖሩ እኔ ባርሳ አይደለም። ብትሳድቡኝም ይሄን ነገር እኔ የሚያስደስተኝ ነው። ከፈጣሪም ደግሞ የማያጣላኝ ነው። ለምን ያለ ኒካ የለውም በረካ ነው። ወድርሽም ጠላሽም እያንዳንድሽ ማለት ነው። በደረቅ ሌሊት እና አንድ ላይ ባይኖሩ ችግር ነው ውዶች። ሀይሚቲ የምትማር 5 ዓመት ላይ የሚለውን ነገር 3 ዓመት ግን ያው አንድ ላይ እየተኖሩ ስለሆነ ሽማግሌ ቢልክ። ሌላው ደግሞ ምንድነው ከእንደዚህ በቃ መደማመጥ፣ ትዕግስት፣ ሁለቱ ማለት ነው መቻቻል። ቅድም እንደተናገረው መጥፎ ወርዶችን መጠቀም እንዳይለባቸው፣ ሲቀያየሙ ሲጣሉ ያው በድራማውም ቢሆን ማለት ነው እና እሱን ቢያስተካክሉ። ከምንም በላይ ግን እኔ ሽማግሌ ቢላ ካላስ ሀይሚዬ የብሩክ ናት አርፋችሁ ቁጭ በሉ እናያለን፣ ሴቶቹንም ማለት ነው። እና ምኞቴ ነው ወላሂ እኔ ደስ ነው ያለኝ ትናንትና እንዳየሁት ርዕሱን ደስ ብሎኛል። ርዕሱን ብቻ ሳይሆን የእኔ መልስ ስለመለሰልኝ በጣም አመሰግኘዋለሁ ብሩክም ማለት ነው። ቴንኪው። እዚህ ጋር ሙዚቃ ነው ኢንሻአላ ሀይሚቲ እኔ በጣም እኔ ወላሂ ነው የምላችሁ እንደ ሀይሚዬ ሚዲያ ላይ የሆነ አንጀቴን ብልት የሚያደርገኝ ሰው የለም። ሁሉ ነገር እንግዲህ ተወርቶ አይወራም። ለምን አሁን ፍቅር ናቸው፣ ፍቅር ስለሆኑ ማለት ነው። እና አላህ መጨረሻችሁን ያሳምርላችሁ እህቶቼም፣ እናንተም እና ሀይሚቲም እነ ብሩክም ጭምር ማለት ነው። ለአግባሽ ሽማግሌ ካላልኩ ኩፍ ካላልሽልኝ የሚል ባል ያጋጥማችሁ ማለት ነው። ዘርዬ እንትኗ ወርዷ ተቀይሯል። ኩፍ ካላልሽልኝ እንዴ! ኩፍማ መስት ኢምፖርታንት ነው። እኔ ካገባው ላለው ባይዘው ከተጋባ ኩፍ ማለት መስት ኢምፖርታንት ነው እንዴ! ኩፍ ካሌለ ለምን አገባለሁ? ወንድሜ ነው እንዴ ላለው ባይዘውና እንደዚህ አይነት ባል ያጋጥማችሁ ማለት ነው። እንግዲህ ቶሎ አድርጎ ወንዶች ባይዘው ወንዶች እኔ በብሩኬን ያዩት ትንሽ ነኝ ላይክ ምናምን ሲብል ሪሊዮ ነው የምነግራችሁ። አንድ ልጅ አለ 25 ዓመቱ 28 ነኝ ብሎ ከቤተሰብ ጋር ይከራከር ነበር። ወላሂ ነው የምላችሁ። ሙስሊም ነው ግን ባይዘው እና የወንድ ልጅ ትንሽ የለም እና አፍጥኑት። ለማንኛውም ሽማግሌውን ኢምፖርታንት ነው። የኔም ጥያቄ ነው። እኔ ሽማግሌና ብቻ ሳይሆን ያው ቃል ኪዳን በሚለው መሰለኝ ኒካ በሚለው በጣም ነው የማምነው እሱ ማለት ነው። እኔ ምን አውቃለሁ? እኔ በሸሪያ ስለሆነ ነው። ሸሪያ ታውቃላችሁ፣ ቤተሰቦቼ ክርስቲያን ስለሆኑ የኔ በሸሪያ ፍርድ ቤት ነው። በአረብ ሀገሮች ሸሪያ ይባላል። እዚህ ደግሞ ምንድነው ፍርድ ቤት ነው መሰለኝ የሚባለው። እና እንግዲህ አላህ መጨረሻቸውን ያሳምርልን። ሀይሚና ብሩኬ ያድራህን። ስለ ሽምግልና ከዚህ እዚህ ጋር የቆም ፕራንኩ ድራማው እውነተኛውን ደግሞ አሳየን። የብሩኬ ነገር 3 ቬሎ አስለበሰብን። አሁን ደግሞ ሽምግልና እያልክ እንትን
ልባችን እንድታንጠለጥል ነው። ያሰላም ባይዘዌ እኔ አልተመቸኝም እንጂ ፍትፈታ የሀገር ነው የሚደቆስ የሚኮረኮም ነበር። ከቲክቶክ ያወረድኩት የሆነ ልጅም ብያለሁ። ሀይሚትዬን የተናገሩ 2 ሴቶች አለች። አንዷም ማለች ፈረስ አንድም ፈረስ አለች ስለ በሀይሚዬ ድምፅ የምትሳደብ ቲክቶከር ነው መሰለኝ። ለቪዋዩን አላውቅም። ወንድም መጥቷል። አንድ ደግሞ በቅሎ ፊት ያው ከኔ ጋር አልተመቸኝም ለፍትፈታ ማለት ነው። ማውራት አልቻልኩም። ሲቀጥል ደግሞ ብዙ ኮሜንታተር ደግሞ እየተጨነቃችሁ ነው። ለብሩኬ ዘፈነችለት እያላችሁ ማለት ነው። አብሽሩ። ከምንም በላይ እኛ የምናሰራጨው አንድ ሰው እውነተኛ ትዳር እውነት የሚያፈቅራችሁ ከሆነ እንኳን ትርኪ ሚንኪ ሴቶች ቤተሰብ አይለይም። ሪሊውን ነው በቃ። እና ያው ብሩኬ ያው ልጅነት አለበት። ልጅነት እድሜ አይደለም ኔቨርስ የሆነ ማገናዘብ ገባችሁ? በቃ የትም አትሄድም የሚለው ነገር አለባት። አንዳንድ ወንዶች ግን በጣም ነው የሚያፈጥኑት። አብሶ ኒካ አብሶ እንትን ትልቅ ሴት ሆናችሁ ራሱ ማለት ነው። ይሄ ቻንስ ነው ባይዘው። ብዙ አሁን ቆንጆች በፍቅር በጣም እየተንገላቱ ነው። እንደ ሀቢብ አይነትና እንደ አንዳንድ ሴቶች ደግሞ ትዳራቸው ላይ ፍቅራቸው ላይ ፏ ብትን ፈሽ ነው። ሰምታችኋል? እና ጎራዶች ነው የሚባለው። አፍንጫ የነካው ጎራዳማ አልባልም። እና እንደዛ ነው። ከምር ቆንጆች ብዙ ጊዜ በፍቅር ይንገላታሉ። እንዴት እንደሆነ አላውቅም። ስብሃን አላህ በጣም ብዙዎች ማለት ነው። እንግዲህ አላህ ይድረስላቸው። አንዳንድ ሰው ያው በመልክ አይደለም እድል የሚባል ነገር ይመስለኛል አይ ቲንክ። እና እንግዲህ አላህ ፍቅራችሁን ያዘልቅላችሁ። ሀይሚዬ ብሩክም የሁላችሁንም ማለት ነው። ሽማግሌ ስላለኝ ደስ ብሎኛል። በድጋሚ የእኔም መልስ ነው የመለሰልኝ ብሩኬ ማለት ነው። እኔም በብዛት ኒካ የኔ ቪዲዮ ለየት ያለ ነው መሰለኝ። አንዷም እኔ አንቺ ቪዲዮ ለየት ያለ ነው ወይ ሁለቱንም ደግፊ ወይ ከእንድ በይ ትለኛለች። እና ብሩኬ መልሶልኛል። ገባችሁ? እናንተ ብትሳደቡም ዘርዬ ትክክል ናት ብሎ በፕራንክ መልክ ቢሆን ብሩኬ ቪዲዮ ሰርቶልኛል። ቴንኪዩ ማለት ነው። አርሴናልም ተሸንፈዋል። እየተቹት ነው ባይዘዌ። አይዞህ ብሩኬ ያጋጥማል። የሆነ ሰዓት ላይ ብሩኬ ሲያናደኝ እንትን እያልኩ አልነበር? አሁን ደግሞ አይዞክ እያልኩት ነው። አይገርምም? ይኸውላችሁ እንደዚህ ዥዋዥዌ እኔም ብያቸዋለሁ። ያጋጥማል ማለት ነው። እሱም ቢሸነፍ ሌላ እድል 2 ቻንስ ነው ያመጣልን። አንደኛው የሽምግልና ነው፣ እሱ ይሳካል። አርሴናል ባፍንጫ። ሄሎ ሀብቴ፣ አዎ ተመለሱ፣ በቃ ተመለሱ። ብትደርሱም ተመለሱ፣ በቃ ተዋቸው። ሰላም ብለው ስርዓት እኮ ነው ጸዲ ስነ ስርዓት ምን አይነት እና እዚህ ጋር አሁንም ሀይሚትዬ ስለሆነች አስተያየት አልሰጥም። አስተያየት ብሰጥ ዱብ ዱብ የሆነ አስተያየት እሰጣለሁ። ግን ሀይሚዬ ስለሆነች ያኔ ነበር ሀይሚትዬ ማይስዊት ማለት ነው። ያኔ ቤቱ ሲያስገባሽ ነበረ እንደ ህጉና እንደ ባህሉ ማለት ነው። ያኔ አንድ ላይ መኖር ቤቱ ስገቢ ማለት ነው። ባይዘው እዚህ ጋር ውዶቼ የእነ ሀይሚዬ ብዙ ነገሮች አስተማሪ ቢሆኑ ሪል የሆን ነው። እኔ የሆነ ሰዓት ላይ ሄልዬንም ሀይሚዬን በጣም ወዳቸው። አሁን ግን ሀይሚዬን ብቻ ነው ብዙ የምከታተለው ማለት ነው። ሌሎቹም ብዙ እያየሁ አይደለም። ሄልዬንም አልጠላትም። እንደውም ምርጥ ከአረብ ጋር መሰለኝ የምትሰራው ሰው ሄሉ ማለት ነው። ታሳዝነኛለች። እንደውም ግን ካላዘርጋ እያለች በቃ በጣም በቃ ቪዲዮ የሚዋጥልኝ ቪዲዮ እናንተ የምትማሩበት ፍቅረኛችሁን ፍቅራችሁ ጭንቅላታችሁ ላይ ቢወጣ ካፌ አለ እኮ እንዲ አሁን ላይ እኮ መዝናኛ በነፃ ራሱ ሞልቷል እንጂ እግሩን የፈለገ እንደው ፍቅር ጭንቅላታችሁ ላይ ቢያንፈረፍራችሁ ቤታችሁ ቡና ፍልታችሁ አትጋብዙ። ለመሰላችሁ ውዶቼ 28 29 30 32 33 ስትሆኑ ዱብ ስታረጉ እየተከባበራችሁ ፍቅራችሁ ደግሞ እየታደሰ እየጣፈጠ ነው የሚሄደው። የፈለገ ፍቅር ቢያንገበግባችሁ ከፈለጋችሁ ዶርም ያዙ፣ ከፈለጋችሁ አልጋ ክፍል እንደፈለጋችሁ ማለት ነው እንጂ ቤታችሁ ኔቨርስ የሴቷ ቤት እና አላዘርን ከሄልዬ ጋር በጣም ይሄ ነገሯ ሄልዬን ወድላታለሁ። ሴት ልጅ እንደዛ ነው መሆን ያለባት። እሱ ቤት ብትሄዱ ችግር የለም፣ ግን ሞርዛን ደግሞ እሱ ቤትም ከመሄድ እሱ ቤት የሌላ ነገር ውስጥ እንደገባ ሁሉም እንደ ብሩኬ ጨዋ አይደለም እኮ ይቀምሳል።
ስለዚህ ውጭ ብትዝናኑ ነው መመርጥላችሁ ማለት ነው ውዶቼ። ደግሞ እሱ ላይፍ ደስ ይላል። እናንተ አባዬ እማዬ ድረስ እንቆያለን አላህ ከፈቀደ እድሜና ጤና ከሰጠን። ግን ይሄ ወጣትነት እድሜን ስትጠቀሙ በጣም ቴንኬር እየሆናችሁ ጠቅልላችሁ ገብታችሁ ዱብ እስከምታደርጉ ድረስ ያላችሁን ጊዜ እንደዚሁም ደግሞ ሽማግሌ ሳይላክ ቤተሰብ ሳይቀላቀል ኒካ ሳይኖራችሁ አትጣደፉ ለሁሉ ነገር። መጨረሻ ላይ ትቆጩበታላችሁ፣ መጨረሻ ላይ ትፈተኑበታላችሁ። ገባችሁ? ቶሎ ፍቅር ያልቃል። ፍቅራችሁ ዘለቄታ አይኖረውም። ገባችሁ? መሰለቻቸት ይኖራል እና ወንድ ልጅን ሴት ቤት አታስገቡ ባይ ነኝ። የኔ ሚሴጅ ማለት ነው። ከጠቀማችሁ አዳምጡት። ለምን እንደዚህ መሆን ምንስ ቢኮንለት እንተሽቀብጫለሽ እንዲህ ለምን እንዳላረግሽ? አሁን እኮ እንደዚህ በችኮላ የምታደርጋቸው ነገሮች ምንም ደስ አይሉ። ምንድን ነው እስቲ ደስ ናት። ሌላው ደግሞ ምንድን ነው እሷ የምታወራውን አሁን ወደ ኔጌቲቭ የምትወስዱ ሰዎች አላችሁ ብዙዎቻችሁ፣ ወደ ቲክቶክ መንደር ላይ ማለት ነው። እና የዋህነት ስላለባት ነው ያኔ ታውቃለች። ስታፈቅሩ እንደዚህ ነው 4 ነጥብ እንጂ ቢሆን ቀድሞ ነበር ያኔ ማለት ነው። እና ምንም የቸኮላችሁት ነገር የለም ሀይሚቲ። በዚህ አጋጣሚ በጣም የቸኮላችሁት በጣም ዘግይቷል። ግን አንድ ሰው እንደነገርኳችሁ ብሩክ ሬዲ ሳይሆን ዝግጁ ሳይኖር ዛሬ ይጋቡ ኔቨርስ ማለት የለብንም። ሬዲ መሆን አለበት አንድ ሰው፣ ዝግጁ መሆን አለበት አንድ ሰው። ሌላው ደግሞ ከምናምን መጽዳት አለበት። ብሩኬ ጨዋ ነው። አዎ ከዛ ከትርኪ ሚንኪው ድራማው መጽዳት አለበት። ገባችሁ? ባላችሁ ሬዲ መሆን አለበት። ዝግጁ ካልሆነ እንደ አብርሽ ነው። አብርሽ እኮ አንድ ልጅ ዱብ አድርጋችሁ በእናንተ ግፊት ነው ብሎ ቁጭ አላለም። ስለዚህ ወንድ ልጅ ሬዲ መሆን አለበት፣ ዝግጁ መሆን አለበት ማለት ነው። መኪና እናሰጥባለን ወደ ቁም ነገሮች አራት ማዕዘን ቤት ውስጥ። ሌላው ደግሞ የመጨረሻ ሚሴጅ አርሰናል ተሸንፏል። ከተሸነፈ በኋላ ነው እንግዲህ ቪዲዮ መሰራው ያጋጥማል። ሌላው ትልቁ ሚሴጅ ሴቶችዬ ማለት ነው። እዚህ ጋር ሴት ነው ሀይሚና ብሩክ የሚያዳምጠው። ከሀይሚዬ ብዙ ነገር ተማሩ። ረቢ ነው የምላችሁ። ምንድን ነው የምንማረው ካላችሁ የፈለገ ፍቅር ጭንቅላታችሁ ላይ ቢወጣ እራሳችሁን ተጠንቀቁ። ክብራችሁን አትስጡ። ሪሊዮን ነው የፈለገ ማለት ነው። አሁን ብሩኬ እንደነገርኳችሁ እሱ ከካሜራ ጀርባ እኮ እናወራለን። ሁላችንም የራሳችን ሀይሚና ብሩኬ ከካሜራ ጀርባ ያወራሉ። አንዳንድ እህቶቼ ከብር ሳይሆኑ ከትዳራቸው ሳይሆኑ እንደውም ከተለያየ በኋላ ማርገዛቸውንም የሚያውቁ አሉ። ሪያድ ውስጥ ያሉትም አውዝ ቢላሂ እና ሪሊዮን ነው። አንዳንዱ ነው፣ ሁሉም አይደለም። መጠንቀቅ እንዳለባችሁ ነው። ስለዚህ ሀይሚ ማለት የሚዲያ ቲቸር ሺዝ ስማርት ናት፣ ጀግና ሴት ናት። ከእሷ መማር አለባችሁ። በጣም ጥንቁቁ ነው። የትኛ ሰው ስላለ ነው እሺ ብዬ ማውራው ባይዘው በጣም ጥንቁቁ ነው ማለት ነው። ገባችሁ ሴቶችዬ? ከሀይሚ እየተማሩ ሀይሚ ማለት ስማርት ናት። እዚህ ጋር ደግሞ ወይ ባላችሁ ተፋታችሁ ሊሆን ይችላል፣ ወይ ደግሞ ህይወታችሁ የኔ የተለያይታችሁ የኔ በቃ እንቅፋት የገባበት ነገር ሊሆን ይችላል። ዛሬም ቀን ነው። ገባችሁ? ግዴታ ከሀይሚዬ ለመማር እንትን መሆን የለባችሁም። ግዴታ ምን ያልተባለ ያላገባችሁ ወይ ደግሞ ምናምን እንደሚባለው ማለት ነው። ገባችሁ? ማናችንም እኔ ለምሳሌ አግብታችሁ ወልዳችሁ እንኳን በህይወታችሁ የተፋታችሁ ሰዎች ካላችሁ ከሀይሚዬ መማር አለባችሁ። ለምን ለነገ ህይወታችሁ ኪሳራ ውስጥ እንዳትገቡ ማለት ነው። እና ሀይሚዬ አስተማሪ ናት፣ በጣም ጨዋ ናት። ወላሂ ነው የምላችሁ። ለምን ተሳስታ እንኳን አፈቅርሃለሁ ተሳስታ ከንፈሩ ምናምን መሳም የለም። ፍቅር ከዛ የበለጠ ነው የሚያደርገው። ገባችሁ? ለምን ሺት ስማርት ራሷን ኮንትሮል ታደርጋለች። ገባችሁ? እና እንደዛ ነው። ጀግና ናት፣ አስተማሪ ናት። የምትይ ይባላል። ምን ታደርግልኛለሽ አንቺ? ኧረ ምንድሽ ስገባ እኔ አለምን ገዛላለሁ። አለም ማለት ፀጉር ቤቷን ነው። ኧረ ምርት ይዛለች። በላይ ትልቅ ቦታ ያለው ቦታ አለሽ። ከፍለሽ በካሬ በሊዝ ምናምን ሽጫቸው። ኦኬ ከልቤ ላይ እፍ ልብሏል። እንግዲህ ደግሞ ከስቀኛል
እስቲ ድፈርች የኔ ፍቅርዬ የምትለውን እኮ ግን ለምን አይጠቀሙም ውዶች? ወይስ አልፎበታል ይሄ ነገር? ሪኑን አልፎበታል እና የሆነ በቃ እኔ እውነቱን ነው ልብ ውስጥ ያስቀምጧታል። ትክክል ነው ብሩኬ እዚህ ጋር ኦፍ ኮርስ ኢንሻአላህ እንግዲህ ኢንሻአላህ መጨረሻው ላይ ያሳምርልን። ዱአ እናደርጋለን። ሸክቱ ዱአ ማለት ነው። አንዳንድ እህቶቼም ቲክቶክ ላይ የማይቻለው ባይዘው የፍቅር ነገር ለምን አይልም? እሱ እንግዲህ የኛ የሁላችንም ጥያቄም ቢሆን በኃይልም ችግር የለውም። ሌላው ደግሞ ምንድነው መሰላችሁ ቡታጅራ ላይ የሚታየው ራስ ወዳጅነት ታውቃላችሁ። እና ኤጃቸውም ስለሆነ ይሆን አላውቅም። የሆነ በቃ ቡታጅራ ላይ ብቻ አይደለም ብዙ ወንዶች ሚዲያ ላይ እሱ ብቻ ተወዳጅነት እንዲሆን ላይክ የለም እንደዛ ነው። ገባችሁ? እና ቢል ደስ ይላል። ሀይሚት የኔ ፍቅር የኔ ቆንጆ የኔ ልልት እና እንግዲህ ልብ ውስጥ ቦታ አለው በካሬ ሜትር ሽጩ እያላት ነው። ስለዚህ በቂ ነው ኢነፍ። አሁን ደግሞ ሽማግሌ ከላከ እኔ ራሴ ሽማግሌ ልኮ ሀይሚትዬን እንደ ሴቶቹ አስከብሯት፣ እንደ ሴቶቹ ማለት ነው። እንዴ የሆነ እኮ ሞራል ይሰማል ውዶቼ። ሪሊ የሆነ ምነቃችሁ አሁን ወይኔ ቆንጆ ሴቶች በዛ ላይ በዚህ ኤጅ ያሉት ሁሌ እንደዚህ ነው። በቃ ወንድ ላይ እንዲህ ነው እላለሁ። ሪሊውን ነው ያኔ ወንዱ ለምንድን ነው ማያብድላት? ይሄ ነገር አይም አስክ ማይሰልፍ ፎርዋት ሆ። ስለዚህ ድራማ ሁሉ እውነት ያድርገው በቃ። ከዛን ደግሞ ጠለፋውም ደግሞ ኦሪጂናል ይሆናል እንደኔ ማለት ነው። እኔ ቡታጅራ ላይ ተጠልፌ ነው ያለሁት። አሁን እኔና ባሌ ነን። እንግዲህ አይናችሁን ጨፍናችሁ ክሎዝ ማይ አይ ከዛን ድሪም አድርጉ። የኛ ኦሪጂናል የነ ብሩኬ ፎርጅር ነው። ዛሬ አታካብጂማ ብሩክም እያካበደ ነው። እናንተ ደግሞ ህንፃ ምናምን እያለ እና ለማንኛውም ወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም አላልኳችሁም? የኔ ልዕልቶች የመዳም ቅመሞች የምወዳችሁ ሀይሚቲና ብሩኬ እንግዲህ ሽምግልና ብሎ ዛሬ ጀምረዋል። አላህ እውነት ያድርገውና ግድ ነው እውነት ያድርገው። አንድ ላይ እየኖሩ ለሴቷም ክብር፣ ለኔም ክብር፣ ለእናንተም ክብር። ገባችሁ? ሴት ልጅ ሚዲያ ላይ መስት ነው መስት ኢምፖርታንት እና ይሄን ይመስላል። ተታናለች። ስለዚህ ጥንጥዬ ለእኔ በጣም ብዙ ነው፣ ልትለካው አትችልም። ኧረ እባክሽ ፍቅርን ፍቅር ባይዘው መጨረሻ ላይ ፍቅር ሲሰጣጡ በጣም ደስ ይላል ውዶች፣ በጣም ያምራሉ፣ በጣም ደስ ይላሉ። የኔ ፍቅር እንግዲህ ቦታ ያለክ ግብዳ ነው በካሬ አይመዘንም እያለች ነው። እና ወዶች ይህን ይመስላል። ይበቃችኋል። ሁሌም ወዳችኋለሁ፣ አከብራችኋለሁ። የመዳም ቅመሞች አለ ባላችሁበት ጠብቃችሁ። አሁን ሰላታችንን ሰግደን ደግሞ መልሰን እንተኛለን። የአረብ ሀገር ድካማችን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።